ዘጸአት ኦሪት ዘጸአት ምዕራፍ 17 እናወጣና ሙሉ ምዕራፉን እናነበዋለን። እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የእስራኤልም ልጆች ማህበር ሁሉ እግዚአብሔር እንዳዘዘ ከሲን ምድረ በዳ ሊጓዙ ተነሱ። በራፊድም ሰፈሩ። ሕዝቡም ይጠጡ ዘንድ ውሃ አልነበረም። ሕዝቡም ሙሴን ተጣሉት፣ የምንጠጣውን ውሃ ስጠን አሉት። ሙሴም ለምን ትጣሉኛላችሁ? እግዚአብሔርንስ ለምን ትፈታተናላችሁ አላቸው። ሕዝቡም በዚያ ስፍራ ውሃ ተጠሙ። እኛንና ልጆቻችንን ከብቶቻችንንም በጥማት ልትገድል ለምን ከግብፅ አወጣህን ሲሉ በሙሴ ላይ አንጎራጎሩ። ሙሴም ሊወግሩኝ ቀርበዋልና በዚህ ሕዝብ ምን ላድርግ ብሎ ወደ እግዚአብሔር ጮኸ። እግዚአብሔር ሙሴን በሕዝቡ ፊት እለፍ፣ ከእስራኤልም ሽማግሌዎች ከአንተ ዘንድ ውሰድ፣ ወንዙንም የመታህበትን በትር በእጅህ ይዘህ ሂድ። ወንዙንም የመታህበትን በትር በእጅህ ይዘህ ሂድ። እነሆ እኔ በዚያ በኮሬብ በዓለት ላይ በፊትህ እቆማለሁ፣ ዓለቱንም ትመታለህ፣ ሕዝቡም ይጠጣ ዘንድ ከእርሱ ውሃ ይወጣል አለው። ሙሴም በእስራኤል ሽማግሌዎች ፊት እንዲሁ አደረገ። ስለ እስራኤል ልጆች ክብር እግዚአብሔር በመካከላቸው ነውን ወይስ አይደለም ሲሉ እግዚአብሔርን ስለተፈታተኑ የዚያን ስፍራ ስም ማሳ ደግሞም መሪባ ብሎ ጠራው። አማሌቅም ወጥቶ ከእስራኤል ጋር በራፋዲም ተዋጋ። ሙሴም ኢያሱን ጎልማሶችን ምረጥልን፣ ወጥተህም አማሌቅን ተዋጋ፣ እኔ የእግዚአብሔርን በትር በእጄ ይዤ በኮረብታዎች ላይ እቆማለሁ። እኔም የእግዚአብሔርን በትር በእጄ ይዤ በኮረብታዎች ላይ እቆማለሁ አለ። ሃሌሉያ። ኢያሱ ሙሴን እንዳለው አደረገ፣ ከአማሌቅም ጋር ተዋጋ። ሙሴና አሮን ሆርንም ወደ ኮረብታ ራስ ወጡ። እንዲሁም ሆነ ሙሴ እጆቹን ባነሳ ጊዜ እስራኤል ድል ያደርግ ነበር፣ እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር። የሙሴ እጆች ግን ከብደው ነበር። ድንጋይም ወስደው በታች አኖሩ፣ እርሱም ተቀመጠበት። አሮንና ሆርን በዚህ አንዱ በዚያ ሆነው እጆቹን ይደግፉ ነበር። ፀሐይም እስክትገባ ድረስ እጆቹ ጠነከሩ። ኢያሱም አማሌቅንና ሕዝቡን በሰይፍ ስለት አሸነፈ። እግዚአብሔርም ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሳለሁና ይህን ለመታሰቢያ መጽሐፍ ጻፍ፣ በኢያሱ ጆሮም ተናገር አለው። ሙሴም መሠዊያ ሠራ፣ ስሙንም ያህዌን ሲለው ጠራው። እርሱም እጁን በእግዚአብሔር ዙፋን ላይ ስለጫነ የእግዚአብሔር ሰልፍ በአማሌቅ ላይ ለልጅ ልጅ ይሁን አለ። ክብር ለጌታ ይሁን። በዚህ ስፍራ እንግዲህ እስራኤላውያን ከግብፅ ከወጡ በኋላ በሚሄዱበት መንገድ የገጠማቸውን ተግዳሮት የሚተርክልን የእግዚአብሔር ቃል ክፍል ነው። በዚህ ክፍሉ ሲጀምር ምዕራፍ 17 ላይ እስራኤላውያን በዚያ ምድረ በዳ በሚያልፉበት ጊዜ የተለያዩ ቻሌንጆች ይገጥማቸው ነበር፣ ይርባቸው ነበር፣ ይጠማቸው ነበር። በዚያ ጊዜ ግን እስራኤላውያን ደግሞ እግዚአብሔርን ስላልተለማመዱት ከዚህ ቀደም እነሱን ሲስተማቸውን ሙሉ በሙሉ ተቆጣጥሮ የነበረው የግብፅ መንግስትና የግብፅ መንግስት ሲስተም ስለሆነ ከእግዚአብሔር ሐሳብ ጋር እንዲሁ በቀላሉ ሊላመዱ አልቻሉም። ከእግዚአብሔር ሐሳብ ጋር እንዲሁ በቀላሉ ሊዋሃዱ አልቻሉም። የሆነ ነገር በገጠማቸው ቁጥር ሁሉ ወደ ማጉረምረም ይመጣሉ። የሆነ ነገር በገጠማቸው ቁጥር ሁሉ ሙሴን ወደ መውቀስ፣ ሙሴን እብን ሊወግሩት ወደ መነሳት ይመጣሉ። የሆነ ነገር ባጋጠማቸው ቁጥር ፈጥነው የድሮውን ነገራቸውን ይመኛሉ፣ የድሮውን ባርነታቸውን ይመኛሉ። ምንም እንኳን በባርነት ውስጥ ብንሆን የሚበላና የሚጠጣ አናጣም ነበር፣ የሚለበስ አናጣም ነበር። ስለዚህ እዚህ በነፃነት ከመራብ እዚያ በባርነት መጥገብ ይሻላል የሚል ሜንታሊቲ ዴቨሎፕ አድርገዋል። ከምንድነው የመጣው? ተወልደው ያደጉት በባርነት ሜንታሊቲ ውስጥ ስለሆነ፣ በጭቆና ሜንታሊቲ ውስጥ ስለነበር፣ በተለይም ዮሴፍ ከሞተ በኋላ ዮሴፍን የማያውቅ ፈርዖን ተነስቶ በእነሱ ላይ ለረጅም ዓመት ከባድ ጫና ስላሳደረባቸው ያን ሜንታሊቲ ያን አስተሳሰብ በቀላሉ ከአይምሯቸው ውስጥ ሊያወጡና እግዚአብሔርን ሊለማመዱ አልቻሉም። እዚህኛው 17ኛው ምዕራፍ ላይ ሲደርሱ በዚያ በረሃ እጅግ ጥማት ያዛቸው። ጥማት በያዛቸው ጊዜ ግን ብዙ ነገሮችን ወደ ኋላ ተመልሰው ማስታወስ አልቻሉም። እንዴት ከግብፅ እንደወጡ ማስታወስ አልቻሉም። እንዴት ባህሩ እንደተከፈለ ማስታወስ አልቻሉም። እንዴት እግዚአብሔር በእነሱና በግብፃውያን መካከል ለነሱ ብርሃን እያደረገ ለግብፃውያን ሲያጨልም ያንን ጊዜ ያንን ዘመን ወደ ኋላ ተመልሰው ማሰብ አልቻሉም።
ቀን በደመና አምድ ከፀሐይ ሐሩር እየተከላከለ እንዴት እንደመራቸው ማሰብ አልቻሉም። ሌሊት በእሳት አምድ በጨለማው እንዳይደነጋገሩ ሌሊቱን ቀን አድርጎ እንዴት እንደመራቸው ይሄንን ማሰብ አልቻሉም። ወዲያው ሪአክት ማድረግ ነው የሚፈልጉት። ወዲያው ኢሞሽናል ይሆናሉና ስሜታቸውን ይከተላሉ። ስሜታቸውን ተከትለው ወዲያው ወደ መሪያቸው ይመጡና ባልተገባ ንግግር ይናገራሉ። ያልተገባ ድርጊትንም ለማድረግ ይሞክራሉ። እዚህ ጋር እንደምናየው ሙሴ ሊወግሩኝ ተነስተዋል ሲል በቃ ሙሴ ላይ እርምጃ ወስደው ከዛ በኋላ ወደ ግብጽ ለመመለስ ረዲ ይሆናል። በየት በኩል እንደሚመለሱ እንጃ። ባህር ተከፍሎ ነው የተሻገሩት። ሙሴን ከገደሉ በኋላ እንዴት አድርገው ነው ወደ ግብጽ የሚመለሱት? በየትኛው መንገድ? በኢየሱስ ስም። አንዳንዴ እኮ በእግዚአብሔር ላይ ካልታመንን በራሱ በጣም ከባድ ነው። እሺ እንመለስ ብለው እንዳሉት ሙሴን ቢወግሩት በምን መንገድ ነው ወደ ግብጽ የሚመለሱት? ይሄንን እንኳን ማሰብ እስከማይችሉ ድረስ በሙሴ ላይ የማጉረምረምንና እርምጃ የመውሰድን ተግባር ለመፈጸም ዝግጁ ሲሆኑ እናያለን። ሙሴም ደግሞ ፈጥኖ ወደ እግዚአብሔር ይሄዳል። እግዚአብሔር ለገጠማቸው ችግሮች ሁሉ አዳዲስ ችግር ሲገጥማቸው አዳዲስ የመፍትሄ አቅጣጫ እግዚአብሔር አላመጣም። አዳዲስ ቻሌንጅ በገጠማቸው ቁጥር ኦኬ ይሄ ቻሌንጅ አለ ብሎ ለዚያ ቻሌንጅ የሚሆን አዲስ መፍትሄ እግዚአብሔር አላመጣላቸውም። ሙሴ ወደ እግዚአብሔር ሲጸልይ እግዚአብሔር መጣ። ምን አለው? በትርህን ያዝ። ምንድነው ያ በትር? ወደ ኋላ ተመልሰን በትሩን እንመልከት። ይሄ በትር ለመጀመሪያ ጊዜ በሙሴ ላይ ተራንጨት የነበረ እግዚአብሔር ባናገረው ጊዜ ግን ይሄንን በትር ጣል ብሎ በዚያ እግዚአብሔር በቁጥቋጦ ባናገረው ጊዜ በትሩን ሲወረውር እባብ ሆነ። ከዚያ በኋላ እግዚአብሔር ተአምራቴን የሚገልጥበት መንገድ ይሄ በትር ነው ብሎ ለሙሴ ተናገረው። በትሩን ከአሮን ጋር ይዞ ሄደ። ሙሴ አይደለም እስራኤላውያን፣ ሙሴ ራሱ እዚህ ጋር በትሩን ዘርግቶታል። ይህንን በትር ይዞ ወደ ፈርዖን ጋር በመደረሰ ጊዜ ምልክትን ያለና የነበረ ላከኝ ብሎ ይህንን በትር በፈርዖን ጠንቋዮች ፊት በወረወረ ጊዜ ወደ ትልቅ እባብ ተቀይሮ እነዚያም ደግሞ መጡና ወይ እቺማ ምን አላት? እቺን እኮ እኛም እናደርጋታለን፣ ይሄንን ይዘነው ያለና የነበረ የምትለው ብለው የሱ ጠንቋዮች የሱ መተተኞች በትራቸውን ሲወረውሩ እውነትም እባብ ሆነ። እናንተ አንዳንድ ጊዜ እኮ ጠላት የእግዚአብሔርን ስራ ጋር ለመተካከል የተወሰነ እርምጃ ሲሄድ የተሳካ ይመስላል። አንዳንደኛም እሱን አይተን ለካ የነሱ ምና የዛም እኩል ነው እንላለን። ግን እዛ ጋር አይደለም። ይሄ የተጣለው በትር የገዥነት ምልክት ነው። በትር የመሪነት ምልክት ነው። ሙሴ በትሩን ሲጥል እባብ ሆነ። እነሱም በትራቸውን፣ መሪነታቸውን፣ ገዥነታቸውን የዚያን አገር ሲስተም የተቆጣጠሩበትን በትር ሲወረውሩ እባብ ሆነ። ግን የሙሴ የተጣለው የወረወረው ያ በትር የነሱን ገዥነት ጠቅልሎ ወሰደው። ምክንያቱም ያ በትር እባቡን ዋጠው። ሲስተሞቻቸውን ማዛባት የጀመረው ያኔ ነው። በግብጽ ምድር ታላቅና ገዢ የነበሩ የግብጽን ምድር ሲስተም የተቆጣጠሩ እነሱ ነበሩ። ምክንያቱም ገዥነታቸው ያለው በትራቸው ላይ ነው። ኃይላቸው ያለው በትራቸው ላይ ነው። ስለዚህ ይሄን ነው ይሄን እኛም እናሳይ ብሎ ሲወረውሩ የሙሴ የወረወረው ያ የገዥነት በትሩ የነሱን ገዥነት ጠቅልሎ ወሰደ። ያን ጊዜ ነው የፈርዖን መንግስት መፍረስከስ የጀመረው፣ መውደቅ የጀመረው ያን ጊዜ ነው። ምክንያቱም ገዥነቱ ተነጠቀበት፣ ኃይሉ ተነጠቀበት። እስራኤላውያን ላይ ጫና ሳያሳድሩ የነበሩ የነዚህ የመተተኞች ሲስተም መመታት የጀመረው ከመጀመሪያው ተአምር ጀምሮ ነው። ምክንያቱም እግዚአብሔር ከነሱ ሲስተም ከነሱ ገዥነት በሱ ገዥነት ነጠቀና በትራቸውን ወሰደ። አልመለሰላቸውም። እባቡ ነጠቀና ወሰደ። ከዚያ ሙሴ እጅ ላይ በሆነ ጊዜ ወደ በትርነት ተመልሶ አልተሰጣቸውም። ጠቅልሎ በእጃቸው ገባ። ሃሌሉያ! መሪነታቸው ያኔ ተወሰደ። እስራኤላውያን ላይ የነበራቸው ገዥነት፣ የነበራቸው አስጨናቂነት ያኔ ነው የተመታው። የነበራቸው የበላይነት የተመታው ያኔ ነው። ከዚያ በኋላ የመንፈራገጥ ከመጀመሪያው ተአምር በኋላ ያለው የፈርዖን እና የግብጽ መንግስት ሙከራ አለቅም ባይነት አልሞት ባይ ተጋዳይነት እንደሚል ያገረኝ ሰው አልሞት ባይ ተጋዳይነት እንጂ መጀመሪያ ነው የተመታው። የሚገዳደራችሁ የሚፈታተናችሁ ነገር አልሞት ባይ ተጋዳይነት እንጂ ከተመታ ቆይቷል። ገዥነቱ ከተነጠቀ ቆይቷል። ሃሌሉያ! ጌታዬ ከወሰደው ቆይቷል። ጠቅልሎ ከወሰደው ቆይቷል። አሁን የሚገዳደር ለጥቂት ጊዜ ነው። አሁን የሚሟገተው ለጥቂት ጊዜ ነው። አሁን እየተጋጋጠ ነው ያለው። አሁን እየተፈራገጠ ነው ያለው እንጂ ገዥነቱ ተነጥቆበታል። ሃሌሉያ! በትርን አንሳ ሲለው ያኛውን ነው። ያማለፈ
ያም ሄደ። በሁለተኛው ይህቺ በትር እንደገናም ከብዙ ተአምር በኋላ እስራኤላውያን ከግብፅ ከወጡ በኋላ እቺ በትር አሁንም ሙሴ እጅ ላይ ነች ያለችው። በትሩ እጅ ላይ ያለ ተግዳሮት አይጠፋም። የንጉስ ልጅ ነኝ ገዢ ነኝ ምናምን ብለህ ከዚያ በኋላ ከመንገድ ጀምሮ የሚጠብቅህ አያ ገዢነቱ የተነጠቀው ያ ከዚያ ወጡ። እግዚአብሔር ይባረክ። አሁን በጣም የከፋ ነገር ሆነ። የማያሻግር ባህር፣ የማያስተርፍ ሰራዊት። የቀድሞ ይሻል ነበር። እዛው እያሉ እየተረገጡ የሚበሉትን የሚጠጡትን አያጡም። ሀብትም ነበራቸው። በጭቆና ውስጥም ቢሆን እየወለዱ እየተባዙ ሀብት እያፈሩ ነበር። አሁን የተመረጠ ሰራዊት ነው የመጣው። ስፓርታው ነው የመጣው። ኮማንዶ ነው የመጣው። እምሽክ ነው የሚያደርገው። ቢመልሳቸው ለፈርዖንና ለመንግስቱ የሚጠቅሙ ጉልበት ያላቸውን ነው እንጂ የሚመልሰው ሁሉንም ህዝብ አይመልስ። መረፍረፍ ያለበትን እዛ ረፍርፎ ለባርነት የሚጠቅሙትን ነው የሚመልሰው። ግን ምን አለ? በትሩ አለ። ቻሌንጁ አለ። ማን አለ? ኢየሱስ አለ። የገዥነት በትሩ አለ። የማያሻግር ነገር ሲመጣ ሙሴ አሁንም እንደለመደው ወደ እግዚአብሔር ጮህ። የእግዚአብሔር መልስ ነው በጣም ይገርመኝ። ምን ያስጮሃል? you forget? ለምን ረሳኸው ትላንት እንዴት እንዳለፍክ? ለምን ረሳኸው ትላንት ከባርነት እንዴት እንደወጣ? ለምን እንዴት ረሳኸው ትላንት ጠላት አጋድሞ ሲጨፍርብህ እንዴት አድርገህ ከገዥነቱ እንደተላቀክ? ለምን አሰብ? እንዴት ወጣህ ከዚያ ከትላንትናው ህይወት? ያንን ለምን ረሳህ አለው። እንዴት ወጣህ? በምን ወጣህ? ምንድነው እጅህ ላይ ያለው? ለምንድነው ወደ እኔ የምትጮኸው? ስልጣን እኮ እጅህ ላይ አለ። ኢየሱስ የሚባል ስም እኮ ተሰጥቷል ብሎ ሲለው ሙሴ ትዝ አለውና አሁንም በበትሩ ከፈለው። እስራኤላውያን በድል ተሻገሩ፣ በደረቅ ተሻገሩ ይላል። እነዚህም ታሪክ አልፎ ከዚያ በኋላ ብዙ ለእግዚአብሔር ክብር ከሰጡ በኋላ አሁንም እንደገና ሌላ ቻሌንጅ መጣ። አሁን ያነበብነው ክፍል ላይ ድርቀት ከውስጥ መጣ። ከዚህ በፊት የነበሩ ቻሌንጆች ሁሉ ኤክስተርናል ቻሌንጆች ነበሩ። የፈርዖንም ኤክስተርናል ቻሌንጅ ነው፣ ባህሩም ኤክስተርናል ቻሌንጅ ነው። አሁን ግን ኢንተርናል ቻሌንጅ መጣ። አሁን ከውስጥ ሆነ። ከቅድሞቹ ሁሉ የከፋ ነው። አሁን ተጠምተዋል። ጥማታቸው ወደ ዲሃይድሬሽን ይቀየራል። ወደ ታላቅ ጥማት፣ ወደ ታላቅ ድርቀት ውስጥ ይመጣል። መፍትሄ የሌለው ሆነ። አሁን የውጪውን ተግዳሮት ሄዱ፣ አሸነፉ። ከውስጥስ ሲመጣ ባዶነትስ ሲሰማ፣ ድርቀትስ ሲሰማ፣ መፍትሄ አልባነትስ ሲሰማ፣ ዙሪያው ባዶ ሲሆንስ፣ አሁንስ ሌላ መፍትሄ የለም። ከዚያ የተሻለ መፍትሄ የለም። ቅድም ውጫዊውን ነበር ያሸነፍኩት። በዚያ ከውጭ የመጣውን ተግዳሮት ነበር የመከትኩት። አሁን ግን ከዚያ የባሰ ነው። አሁን ከውስጥ ነው የመጣው። የተሻለ መፍትሄ ይኖረው ይሆን? እግዚአብሔር አንድ ደረጃ አፕግሬድ ያደረገ የተሻሻለ። እግዚአብሔር ሁሌ የተሻለ ነው፣ የተሻሻለ ነገር የለውም። አሁንም ሙሴ ወደ እግዚአብሔር መጣ። እግዚአብሔር እንደዚህ አለው፣ እለፍ፣ በትርን ይዘህ እለፍ። የቱን በትር? ትላንት የገዢዎችን ገዥነት የነጠቅክበትን በትር፣ ትላንት የአለቆችን እልቅና የወሰድክበትን በትር፣ ትላንት ያስጨናቂውን ማስጨነቅ የወሰድክበትን በትር፣ ትላንት ሞገሳቸውን የገፈፍክበትን በትር፣ ትላንት ያዋረድክበትን በትር፣ ያንን በትር ያዝ። የቱን? ትላንት የኤርትራን ባህር የከፈልክበትን፣ ትላንት ያንን ምድረ በዳ ያለፍክበትን የቱን በትር? ትላንትና የነዚያ የተመረጡ በዚያ በኤርትራ ባህር ላይ እንዲሳፈፉ ያደር ሲመልስም በበትሩ እኮ ነው የመለሰው። ውሃው የተመለሰባቸው በበትሩ ነው። መክፈል ብቻ አይደለም፣ አንተን ማሻገር ብቻ አይደለም፣ ጠላቶች እንዲንሳፈፉ የጠላቶችን መውደቅ ያየህበትን ያንን በትር አንሳ። አንተን አሻግሮ ብቻ አላቆመም፣ የጠላቶችን ውድቀት እንድታይ ያደረገህን፣ ሊያጠፋህ የመጣው ሲጠፋ እንድታይ የሆንክበትን ያንን በትር። እኔ እግዚአብሔር የተሻሻለ ነገር የለኝም። እኔ እግዚአብሔር ሁሌ የተሻለ ነገር ነው የምሰጠው። አንዴ የምሰጠው የተሻለ ነገር እሱ ለዘላለም ነው። ሃሌሉያ። እሱን አንሳ፣ ይዘህ ሂድ። እሱን ይዘህ እለፍ። ከፊት ሂድ። እሱን ይዘህ ከፊት ከሄድ ካላስ አለቀ። እሱን ይዘህ ከፊት ዳር። ሙሴ በትሩን ይዞ አለቱን መታ። ለካ በትሩ የውጭ ተግዳሮት ብቻ ሳይሆን የውስጥ ድርቀትንም የውስጥ ጥያቄንም ይመልሳል።
ለካ በትሩ ሙሉ መልስ አለው ለሁሉም የሚሆን መፍትሄ አለ ለካ በትሩ ላይ። ሙሴ እግዚአብሔር እንዳለው እንደዚያው አደረገ። አሁንም ሌላ ተግዳሮት መጣ፣ አማሌቅ መጣ። ሙሴ አሁን ባነነ። እንደ ቀድሞ እግዚአብሔርን ለመጠየቅና ለመጨቅጨቅ አልፈቀደም። ትዝ አለው ከ4 ከ5 ተግዳሮት በኋላ በበትሩ ያለፈበትን ነገር። አሁን እንደ ቀድሞ ወደ እግዚአብሔር ጋር ሄዶ እግዚአብሔርን ልጨቀጭቅ አልፈለገም። ትዝ አለው ይመስለኛል በትሩ፣ ንግስናው ትዝ አለው፣ የተቀበለው ስልጣን ትዝ አለው። ጠራ ኢያሱን፣ በልምረጥ የሚዋጉትን። እሺ አንተስ? እኔ በትሩን ይዤ ወደ ተራራ እወጣለሁ። እግዚአብሔር ሆይ ልውጣን አላለም። አማሌቅ መጡብኝ እንደ ቀድሞ ምን ላድርግ ጌታ ሆይ አላለም። ቅድም ቻሌንጅ ሲገጥመው ይሮጥ ነበር። አሁን ግን አስታወሰ። እነዚያን ቻሌንጆች ያለፈበትን ነገር አስታወሰ፣ የተሻገረበትን ነገር አስታወሰ። ኢያሱ ና ምረጥ፣ የሚዋጉትን ምረጥ እና ያንተ ስራስ? የኔ ስራ ደግሞ በትሩን ይዞ መቆም ነው። ሃሌሉያ። ያን ጊዜ በትሩን ይዞ በሄደ ጊዜ በትሩንና እጁን ሲያነሳ አማሌቅ ይወድቅ ነበር። ደክሞት ባወረደ ጊዜ ግን አማሌቅ ደግሞ እንደገና በእስራኤል ላይ ድል ያደርግ ነበር። ይህንን ያዩ አሮንና ሆርን በግራና በቀኝ ሆነው የሙሴ እጆች ወደ ታች እንዳይወርዱ። እናንተ አንዳንዴ በትርም ይዞ ለካ መድከም አለ። ለካ በትርም ይዞ እጅ ይዝላል። አይዞ በትሩን ይዘህ እጅ ይዛለ፣ በትሩን ይዘህ ልብህ ወረደ። አይዞ አሮንና ሆርን መጡና አበረቱ። በትሩን እንደያዘ የሙሴ እጅ ከፍ እንዲል ድል ለእስራኤል እስከ መጨረሻው እንዲሆን አሮንና ሆርን መጥተው አበረቱት። ማንን? ሙሴን። ምን የያዘውን? በትር የያዘውን። በትርም ይዞ መድከም አለ፣ ስልጣንም ይዞ መድከም አለ፣ እልቅናም ይዞ መድከም አለ፣ ቃልም ይዞ አንዳንዴ መድከም አለ፣ ተስፋ ይዞ መድከም አለ። ግን አንድ የምስራች አለ፣ የሚያበረታ አለ። በዚያ ጊዜ አሮንና ሆርን መጥተው፣ አሮንና ሆርን ራሳቸው ደካሞች ናቸው፣ ሰዎች ናቸው፣ የሚደክሙ ናቸው። እነሱ ከዚያ ቢቀጥል እነሱ ራሳቸው ይደክሙ ነበር። ምክንያቱም እስከ ምሽት ድረስ እጃቸውን ወደ ላይ ዘርግቷል። ይሄ ጦርነቱ ቢቀጥል ኖር ወደ 2ኛ ወደ 3ኛ ቀን ቢቀጥል ኖር ሙሴ አይደለም አሮንና ሆርን ራሳቸው ይደክሙና ሌላ ደጋፊ ይፈልጉ ነበር። አሁን ግን ሃሌሉያ ላንተ የተሰጠ በትር ኢየሱስ ነው። ኢየሱስን ይዘህ ደክመሃል። አይዞ የሚያበረታ መንፈስ ቅዱስ አለ፣ የማይደክም የማይዝል ጉልበቱ የማይድክ። ደክሞሃል። ገዥነትን ይዘህ በትርን ይዘህ ብዙ ተግዳሮቶችን አልፈህ በትሩን ይዘህ ኢየሱስን ይዘህ ቃሉን ይዘህ ብድግ እንዳደረክ እጆችህ ይዝላል። አወል ይዝል ይችላል። ቃሉን ይዘህ ጉልበትህ ይዝል ይችላል። ቃሉን ይዘህ እጅህ ይዝል ይችላል። አይዞ አሁን የሚያበረታ ሰው አይደለም፣ መንፈስ ቅዱስ አለ። ሃሌሉያ። እናንተ መድከም ቃል አለመያዝ አይደለም። ብዙ አማኞችን ከእግዚአብሔር ቤት የሚያደቃቸው ሲደክሙ ከእግዚአብሔር እንደራቁ ከቃሉ እንደራቁ ስለሚያስቡ ቃልን ይዞ መድከም አለ። ሙሴ በትሩን እንደያዘ እጆቹ ዛሉ። አወረደ። ሲያይ እስራኤላውያን እምሽክ ማንሳት አቃተው። ድጋፍ አስፈለገው። ያ ሙሴ ስንት ተአምር ያደረገ በዚያ በአስፈሪው በፈርዖን ፊት በጀግንነት ልቀቅ፣ ይሄ ህዝብ የእግዚአብሔር ህዝብ ነው ያለው ማንም ሊቀርበው የማይችለውን ንጉስ እግዚአብሔርን ተማምኖ የተናገረው ያ ሙሴ ያንን ቀይ ባህር የከፈለ በድፍረት እንዲህ ብሎ የተናገረ አሁን የምታዩአቸውን እነዚህን ጠላቶቻችሁን ለዘላለም ግብፃውያን ለዘላለም አታዩአቸውም ብሎ በእግዚአብሔር ተማምኖ በድፍረት የተናገረው ያ ሙሴ ያንን የገዥነት በትር የእርቅና በትር ከእግዚአብሔር የተሰጠውን ብዙ ተአምር ያደረገበትን እንደያዘ እጆቹን እንደዘረጋ አቃተው። አቅቶሃል ቃል ይዘህ፣ አቅቶሃል ተስፋ ይዘህ። አይዞ አባቶቻችንም ደክመዋል። እነሱን ያበረታ አይደለም ዛሬ አንተን የሚያበረታ። እነሱን ያበረታቸው ሰው ነው። አሮንና ሆርን ናቸው ሙሴን የደገፉት። ዛሬ እጅ ሲዝል፣ ዛሬ ጉልበት ሲዝል፣ ዛሬ ውስጥ ባዶነት ሲሰማ፣ ዛሬ ድካም ሲል፣ ዛሬ የወደክ ሲመስልህ አንተን የሚያበረታ አንድ አለ። እግዚአብሔር መንፈስ ቅዱስ የሚባል አለ። በድካም የማይተው እሱ አለ። እሱን እልካለሁ ብሎ የተናገረ፣ እርሱ ወደ እውነት ሁሉ ይመራችኋል ብሎ የተናገረ ጌታ ተስፋ ቃል የገባል። ደግሞም በውስጥህ ያለ ለዘላለም ካንተ ጋር የሚሆን ስትበረታ ካንተ ጋር ሆኖ ስትደክም የማይለቅ በድካም ይልቁንስ የሚያበረታሽ መንፈስ ቅዱስ አለ። ሃሌሉያ።